በዚህ ቻናል ላይ እንዴት አድርጋችሁ ጊዜያችሁን በአግባቡ መጠቀም እንዳለባችሁ ማአት አይነት ቲፖችን ቴክኒካል የሆኑ ትሪኮችን አሳይቻችኋለሁ። ዛሬ ደግሞ ስለ ታይም ማኔጅመንት ትንሽ የእውቀት አላችሁ ግን እንዴት አድርጋችሁ ፕሮፌሽናል ሌቭል ማምጣት እንዳለባችሁ ግራ ከገባችሁ እኔ ፐርሰናሊ ጉግል ካላንደርን ስጠቀም እንዴት እንደሆነ በደንብ አድርጌ ያስረዳችኋለሁ። ዛሬ የምነግራችሁ ቲፖች በጠቅላላ እባካችሁ ወዲያውኑ አፕላይ እንድታደርጉት እለምናችኋለሁ። ምክንያቱም እኔ ለሞመንት ይሄኛውን ነገር ስጠቀም ነው ህይወቴ ላይ ብዙ ለውጦችን ማየት የጀመርኩት። ምናልባት አዲስ ከሆናችሁ እንደምናችሁ ዲዲ አባላለሁ። በዚህ ቻናል ላይ እንግዲህ ለእናንተ የሚጠቅሙ ፐርሰናል ዲቨሎፕመንት ላይ ፎከስ ያደርጉ ኮንቴንቶችን እሰራለሁ። አዲስ ከሆናችሁ ሰብስክራይብ አድርጉና ፋሚሊያችንን ጆይን አድርጉ። መግቢያ ላይ እንደተናገርኩት እንግዲህ ምናልባት ብዙዎቻችሁ ጉግል ካላንደር መቼ ሳይጠፋባችሁም ምናልባት አብዛኞቻችሁ እዛ ላይ ብዙ ነገራችሁን እቅዳችሁን እዛ ላይ ልታሰፍሩ ትችላላችሁ። ነገር ግን ልክ እኔ እንደማደርገው አብዛኞቻችሁ አታደርጉትም። ስለዚህ የኔ የፐርሰናል ሲክሬት ሶስ ምን እንደሆነ ልንገራችሁ። የመጀመሪያው ሁልጊዜ እኔ ቀኖቼን፣ ኢቨንቶቼን የማደርጋቸውን ነገሮች እንዳለ ፕላን ሳረግ በሳምንት አንድ ጊዜ ብቻ ነው። ማለትም በየቀኑ መቼም ቢሆን ጉግል ካላንደሬን ከፍቼ ፕላን አላደርግም። ምክንያቱም ያን ያህል ሌዚ ነኝ። እንደዛ ብላችሁ አስቡት። እኔ ፐርሰናሊ ድሮ እያንዳንዱ ቀን ላይ ማታ ከመተኛቴ በፊት በቃ እቅድ ማውጣት ነገ ከዛ እስከ ነገ ወዲያ አብሶሉትሊ ናት። አሁን ላይ በሳምንት አንድ ቀን ማለትም እሁድ 30 ደቂቃ ወስዳለሁ ለራሴ የሳምንቱን ጊዜያቶችን ኦዲት አደርጋለሁ እንደ የሚቀጥለውን ሳምንት ደግሞ ፕላን አውጣለሁ። ያንን የማደርገው ሲምፕሊ ጉግል ካላንደር ላይ ከፍቼ እያንዳንዱን ኢቨንቴን ታስኬን የማደርጋቸው ነገሮች ካላንደር ላይ ማስቀመጥ ማለት ነው። ጀማሪዎች በየቀኑ ፕላን ሲያደርጉ፣ ፕሮፌሽናሎች ግን በሳምንት አንድ ጊዜ ብቻ ነው ፕላን የሚያደርጉት። ሁለተኛው ደግሞ ኢቨንት ሉፕን እጠቀማለሁ። ምን ማለት ነው? አንዳንድ ስራዎች በየቀኑ በየሳምንቱ ወራት ኢቨን በየአመቱ የሚደጋገሙ ከሆነ አንድ ጊዜ ክሬት አደርጋቸዋለሁ። እነዛ ነገሮች ሉፕ ያደርጋሉ። ሉፕ ግን ሲያደርጉ በደንብ ማስተዋል ያለባችሁ ነገሮች ቀኑን ብቻ ሳይሆን ኢቨን ሰዓቱንም በተመሳሳይ ሰዓት ነው የማደርገው። ያን የማደርግበት ትልቁ ሪዝን is because ከአይምሮዬ ጋር ያንን ልምድ ወይም ደግሞ ሃቢት ኦሬዲ ክሬት አድርጌዋለሁ። እንዲህ ብላችሁ አስቡ። ሁል ጊዜ ከሰኞ እስከ አርብ ከ3 ሰዓት ጀምሮ እስከ 6 ሰዓት ስራ አለኝ። ከ8 ሰዓት እስከ 9 ሰዓት አንዳንድ እስከ 10 ሰዓት ስራ አለኝ። ከዛ ማታ ከ2 ሰዓት እስከ 4 ሰዓት ስራ አለኝ። እነዚህ ስራዎች ሁል ጊዜ በተመሳሳይ ጊዜ ላይ ስለማደርጋቸው ማለትም በተመሳሳይ ታይም አይምሮ ያንን ነገር ለምዶታል። ፖይንቱ ያን ያህል ካላንደር ላይ ሪላይ አላደርግም ኦር ደግሞ ኡፕስ ዛሬ ምንድነው ያለኝ ብዬ አልጠይቅም። ካይንድ ኦፍ ሃቢትም ቢልድ እንዳረጋጋለሁ። ስለዚህ እናንተም ብትሆኑ ተመሳሳይና የሚደጋገም ኢቨንቶች ካሏችሁ አንድ ጊዜ ክሬት አድርጓቸው and ያ ነገር ሉፕ ያድርግ። እናንተም እነዛን ነገሮች ተከታተሉ። ሶስተኛው ደግሞ ታስክና ኢቨንትን ለዩዋቸው። ኢቨንት ማለት ቤዚክሊ ከሆነ ሰዓት እስከ ሆነ ሰዓት የምታደርጓቸው ነገሮች ሲሆኑ በውስጡ ብዙ ነገሮች ልታደርጉ ትችላላችሁ። it doesn't matter። ታስክ ግን ሲሆን አንድ ስራ በሆነች ታይም ስፔሲፊክ ሆነች ታይም ላይ ነው የምትጠቀሙት። ስለዚህ እናንተ የምትሆኑ እያንዳንዱ ነገር ታስክ መሆን አይጠበቅበትም and እያንዳንዱ ነገር ደግሞ ኢቨንት መሆን አይጠበቅበትም። ልዩነቱ ምንድነው ብያችኋለሁ። ኢቨንት ማለት ከሆነ ሰዓት እስከ ሆነ ሰዓት የሆነ ነገር ማድረግ ሊሆን ይችላል። ታስክ ግን በዚህ ሰዓት ይሄን ነገር አደርጋለሁ። ያቺ ሰዓት ስትመጣ you have to get it done ማለት ነው። በአራተኛ ደረጃ ቦነስ ደግሞ የምነግራችሁ ከለር ኮዲንግን ተጠቀሙ። ፐርሰናሊ እኔ እያንዳንዱ ፕላን የማደርጋቸውን ነገሮች በፍጹም አላነባቸውም። ጀስት ሲምፕሊ ጉግል ካላንደሬን ስከፍተው አብዛኛው የማደርጋቸው ነገሮች በከለር ኮድ የተደረጉ ስለሆነ በማየት ብቻ እረዳቸዋለሁ። ሴም ቲንግ ስልኬ ላይም ሲመጣ እናንተም ብትሆኑ በተለይ ADHD ካለባችሁ ነገሮችን ከለር ኮድ ማድረግ ራሳችሁ በሚገባችሁ ኦር ጀስት ያንን ፍሪደም በሚሰጣችሁ ከለር ኮድ ማድረግ ብዙ ነገር ያቀልላቸዋል። አብዛኛው ፕሮፌሽናል ሰዎች ጊዜ አያጠፉም። እስከናካቴው ተመሳሳይ ቀለምን አይጠቀሙም። እናንተ የምትሆኑ ለእያንዳንዱ ቀለሞችን ኮድ ስጡ። you might say ኦኬ ዲዲያ ገብቶኛል ግን ምንም አይነት ቴክኒካል እውቀት የለኝም። እንዴት ነው ከለሩን የሰራሽው? እንዴት ነው ኢቨንቱ የምታወጪው? እንዴት ነው እንደዚህ የምታረጊው? ከሆነ እያንዳንዱን ዲቴል የሰራውበት ቪዲዮ አለች። እባካችሁ ግቡና ተመልከቱ። ምክንያቱም ይሄኛው ለጣም አይ ቲንክ አሁን 10ኛ ጊዜ ሆነኛል እንደዚህ ብዬ ስነግራችሁ። just simply ጀማሪን ከፕሮ የሚለየው እነዚህ 3 እስከነ ቦነስ ከቁጥራችሁ 4 ነገሮችን ብቻ በማድረግ ነው። ያን ያህል ቀላል ነው። it's not that much complicated የምሬን እምላችሁ። ነገር ግን ምንም እንኳን እንደዚህ አድርጉ ብዬ ብነግራችሁም እናንተ ከሌሎች ሰዎች መለየት ያለባችሁ እቅዳችሁን ማቀድ ብቻ አይደለም፣ ያቀዳችሁትን ነገር መተግበር አለባችሁ። ሁልጊዜ እንደምለው if it's not written it doesn't exist አይደለም። ምን ማለት ነው? ካልተጻፈ ኤግዚስት አያደርግም ማለት ነው። እቅዳችሁ ላይ ወይም ጉግል ካላንደራችሁ ላይ 4 ሰዓት ላይ ጥናት አለ ካለ
ጥናታችሁን አጥኑ። 5 ሰዓት ላይ ስራ አለ ካለ ስራችሁን ስሩ። 6 ሰዓት ላይ እገሌ ጋር መደወል ከሆነ እገሌ ጋር ደውሉ። ኤግዛክትሊ ህይወታችሁ፣ ፕላናችሁ ወይም ደግሞ ጉግል ካላንደራችሁ የሚላችሁን ነገር መኖር አለባችሁ። እኔና በሌሎች ሰዎች መካከል ያለው ልዩነት ይሄ ነው and proudly እናገረዋለሁ። እናንተም ብትሆኑ ከኢዲዲያ ከታላቅ እህታችሁ ከተማራችሁ ይሄ ነገር መሆን አለበት ነው። አይ ሆፕ በትንሹም ቢሆን ስለ ጉግል ካላንደር እንዴት ፕሮፌሽናል በሆነ ሌቭል መስራት እንዳለባችሁ ራይት። አገን ቴክኒካል ነገሩን ሌሎች ቪዲዮዎች ላይ ሄዳችሁ ማየት ትችላላችሁ። ግን ጥያቄና ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አሳውቁኝ። አሊያም ደግሞ እንደዚህ አይነት ኮንተንቶችን እኔ ቲክቶክ ላይ እና ኢንስታግራም ላይ ፖስት ስለማድረግ እዛ ላይ ሄዳችሁ መከታተል ትችላላችሁ። በዛውም ነው ፎሎ ሚ ዴር and እስካሁን ድረስ እዚህ ቻናል ላይ ካላረጋችሁ ሰብስክራይብ ማድረጋችሁን አረጋግጡ። በሚቀጥለው ቪዲዮ በተለይ ቶፒክ እመጣለሁ። መልካም ጊዜ